መጀመሪያ ደረጃ ማለት ነው የራሳችሁን ህይወት ለማጣፈጥ ስትሉ የዚህን ምስኪን ህፃን ልጅ ህይወት መጫወቻ ያደረጋችሁት ቡዜና አብርሽ እጅግ በጣም የምታሳፍሩ ሰዎች እንደሆናችሁ አስረግጬ ልነግራችሁ እፈልጋለሁ ማለት ነው። አንቺ ግን እንዴት አይነት ሰው ነሽ? እግዚአብሔርን ቡዜ የምትባይ ሰው እንዴት አይነት ህሊና ቢኖርሽ ነው በዚህ ህፃን ልጅ ህይወት ቁማር ለመጫወት የምትሞክሪው ማለት ነው? ምን ብታረግልሽ ነው ሄርሜላ? የምሬን ነው የምልሽ። ይሄ ለወንድምሽ ከማሰብ አይደለም። ለአብርሽ አስበሽ ቢሆን ጀስት ለወንድሙ አስባ ነው የሚለውን ነገር ነበር እኛም ቲንክ የምናደርገው ግን አንቺ ለወንድምሽ አስበሽ ሳይሆን ሄርሜላ ወይ የሆነ ነገር አድርጋሻለች ወይ የሆነ ፋይል ይዛ በደንብ አድርጋ እያስፈራራችሽ እንደሆነ ነው እኔ የማስበው ማለት ነው፣ እውነታውን ስናገር። ከዛ ውጪ ሩታ ራሱ ሲጀመር ችግር ያለብሽ ሰው ነሽ፣ በጣም ችግር ያለብሽ ሰው ነሽ። በዚህ ሁኔታ ገና ብዙ ነገር ሊያደርጉሽ ይችላሉ ማለት ነው። አንቺ እዚህ ጋር እነሱ የመጡበት መንገድ አልታየሽም? ፋይል ይዣለሁ የአብርሽን ጉድ ይዣለሁ ወይም ብለሽ ገና ለገና ለሄርሜላ ለማሳየት ትንከረፈፊያለሽ። ገና ብዙ ነገር ያደርጉሻል በእንደዚህ አይነት ሁኔታ ማለት ነው። እውነቱን ስነግርሽ እንዴ አንቺ እኮ አደጋ ነው የመጣብሽ ተብሎ እየተነገረብሽ ነው። እነዚህ ሰዎች ከጀርባ እኮ አይደለም ቀጥታ ቤትሽ ድረስ መጥተው ልጁን ሀምጪው ነው ያሉት። አንቺ ይህንን ነገር መስመር እንደማስያዝና እነዚህን ሰዎች አደብ እንደማስገዛት ከፍቅር ጋር እየዞርሽ ፋይል ይዣለሁ ሄርሜላ ይሄን ጉዲም ይሄን እንደዚህ በልጁ ህይወት ቁማር የሚጫወተውን አብርሃም ወደ ቤትሽ ለመመለስ ለምንድን ነው የዚህን ያክል ዋጋ የምትከፊው? ምን ይጠቅምሻል ነው እኮ እኔ ግራ እየገባኝ ያለው። ምን ያደርግልሻል? እሺ ተሳክቶልሽ ሄርሜላ አምናሽ አብርሃምም እሺ ብሎ ወደ ቤት ተመልሰን እንበል። እስኪ ከማን ጋር ነው ፋይት እያደረግሽ የምትኖሪው? ከቡዜ ጋር ማለት ነው። ከእትዬ ቡዜ ጋር እየተፋጠጥሽ እየተጋፈጥሽ ትኖሪያለሽ ማለት ነው። አስበሽዋል እንዴት ሊከብድ እንደሚችል? እግዚአብሔርን አንድ ቀን እንኳን ከባድ የሚሆን ነው የሚመስለኝ ማለት ነው። እኔ እንዲሁ ዝም ብዬ ሳስብ ከቡዜ ጋር ላይፍ አንድ ቀን ራሱ ከባድ የሚሆን ነው የሚመስለኝ። እና እኔ ምን ለማድረግ ነው እየሞከራችሁ ያላችሁት? እግዚአብሔርን የእውነቴን እኮ ነው። እናንተ እንደፈለጋችሁ ነው፣ እንደፈለጋችሁ ተግማሙ። ግን የዚህን ምስኪን ልጅ ህይወት ለምንድን ነው ቁማር መጫወቻ የምታደርጉት? አንተስ አባት አይደለህ እንዴ? ዝም ብለህ ነው ቲክቶክ ላይ ያመጣ ፖስት የምታደርገው? ልጄን እወዳለሁ ወይ ልጄ እንደዚህ ምናምን። እንደዚህ አይደለም። ልጁን የሚወድ ሰው እኛ እንደዚህ ሲሆን አናውቅም። ልጁን የሚወድ ሰው እኛ የምናውቀው ለልጁ ሲል ዝቅ ማለት ካለበት ዝቅ ይላል። ለልጁ ስል ዋጋ መክፈል ካለበት ዋጋ ይከፍላል። ለልጁ ሲል የማይፈልገውን ህይወት ብዙ እኮ ትዳሮች ውስጥ ያለ ነገር እኮ ነው። ልጆቻቸው ዋጋ እንዳይከፍሉ፣ ልጆቻቸው በእነሱ ስህተት ምክንያት እንዳይሰቃዩባቸው ሲሉ የማይመች ትዳር ውስጥ ዋጋ እየከፈሉ የሚኖሩ አባቶች አሉ። የማይመች ትዳር ውስጥ ዋጋ እየከፈሉ ነገ የልጃቸውን ህይወት ለማቅናት ሲሉ የሚኖሩ እናቶች አሉ። እናንተ ግን እግዚአብሔርን በጣም ነው የምትገርሙት። እንዲህ ሰው ይታዘበናል አትሉም እንዴ? ትልልቅ ሰዎች አይደላችሁ እንዴ? በዚህን ያክል ልጅን መጮቻ ታደርጋላችሁ? እስኪ ምንድን ነው የምትጠቀሚው? እኔ እውነቴን ነው የምልሽ። ጀስት ልጁን እናንተ ጋር ማምጣት ፈለጋችሁ እንዳልሆነ በደንብ እናውቃለን። እናንተ ሲጀመር ሩታን የማትወዱ ሰዎች፣ ሩታን የማታከብሩ ሰዎች ሎሌን ታከብራላችሁ፣ ሎሌን ትወዳላችሁ ብሎ ማሰብ በፍጹም ኔቨር የማይታሰብ ነገር እንደሆነ ሁላችንም እናውቃለን። እናቱን ያላከበራችሁ እናቱን ያልወደዳችሁ በምን ሂሳብ ነው ልጁን ልትወዱት የምትችሉት? እውነታው እኮ ይሄ ነው። ስለዚህ ይኸውላችሁ አታስመስሉ። በጣም የሆነ አለ አይደል አፍጥጦ የወጣን ነገር ነው። እንደዛ አይደለም እኛ ጥሩ ሰዎች ነን አይነት አመጣጥ አትምጡ፣ የማይመስል ነገር ስለሆነ ማለት ነው። እና እንደፈለጋችሁ ሁኑ፣ የፈለጋችሁትን አድርጉ። ግን ፕሊስ በቃ ይሄንን ምስኪን ልጅ ይሄንን ህፃን ልጅ የእናንተ ቁማር መጫወቻ አታደርጉት። አለቀ። የእናንተ ቁማር መጫወቻ አይደለም ይሄ ልጅ። ወንድምሽን ለሄርሜላ ነው አይደል መስጠት የፈለግሽው? ልጁን እንወስዳለን በልጁ ለማስፈራራት ልጅቷን እየሞከራችሁ ያላችሁት የአብርሃምና የሄርሜላን ህይወት እንዳትበጠብጥ ነው። እሷ ደግሞ እልህ ይዟታል። በቃ የኔ ህይወት ተበላሽቷል፣ እሱም አይኖራትም ተስተካክሎ ብላ የተቻላትን ጥረት እያደረገች ነው። ግን ይሄ ያልነበረም ሩታ ቅድሚያ መሰጠት ያለበት። እነዚህ ሰዎች እኮ የአንቺን ህይወት ለማጨለም ምንም ቅንጣት ታክል እንኳን ማለት ነው እየራሩልሽ አይደለም፣ እውነቱን ስነግርሽ ማለት ነው። በቃ የአንቺን ህይወት ለማጨለም በደንብ ታጥቀው እየተንቀሳቀሱ ያሉ ሰዎች ናቸው። መች ነው አንቺ ልትባንኝ የምትችው ሄርሜላ ጋር? የአብርሽ እኮ ብልግና እኮ ማለት ነው። የአብርሽ ብልግና በደንብ የታወቀ ነገር እኮ ነው። እንደፈለግኩ እዞራለሁኝ እንደፈለግኩ እቦርቃለሁኝ ያለ ሰው ነው በአደባባይ።
ጀስት ይሄ ነው እንዲህ ያለ ምናምን ብለሽ የምታሳዩ ፋይል ምንም ማፊ ፋይዳ እኮ ነው። የሆነ የተደበቀ ነገር እያስመሰለ ጥሩ ሰው እየሆነ የጥሩ ሰው አክት እያሳየ እየሸወደ ቢሆን አዎ። ግን በአደባባይ ሁሉንም ነገር የሚያደርገን ሰው ፋይል ይዣለሁኝ ብሎ ማሳየት መድከም፣ ያውም ደግሞ ለሄርሜላ ማለት ነው። ሄርሜላ እውነቱን ስነግርሽ ማለት ነው አብርሃምን አልጋ ላይ ከሌላ ሴት ጋር ብትይዘው የምትተዋ አይነት ሴት አይደለችም። በቃ ይሄንን አውቀሽ አርፈሽ ቁጭ በይ። አብርሃምን ወደ ህይወትሽ መመለስ ከዚህ በኋላ ለአንቺ አይጠቅምሽም። እውነታው ይሄ ነው። አብርሃምን አንዴ ያተሻል። አሁን ደግሞ ልጅሽን ሊያሳጡሽ ጥረት እያደረጉ ነው። ስለዚህ ከእንቅልፍሽ ንቂና ልጅሽን ፕሮቴክት ማድረግ ባለብሽ ልክ ፕሮቴክት አድርጊ። ለህግ አሳውቂ ብዬሻለሁኝ እኮ። በድፍረት መጥተው እነዚህ ሰዎች እንደ ራሳቸው መብት ልጅን ከእናት ለመንጠቅ ሙከራ ያደረጉ ሰዎች ልጅን ከመውሰድ ወደ ኋላ እኮ አይሉም። እውነቱን ስነግርሽ አብርሃም ጋር ሄደሽ አይደለም እኮ መደንፋት ያለብሽ፣ ልጁ ቡዜ ጋር እንዳለ ታውቂያለሽ አይደለ? የህግ አካል ይዘሽ ሄደሽ ልጅን ያለ ፍቃዴ ወሰደችብኝ ብለሽ ማስጠፈር፣ በቃ አለቀ። መፍትሄ ሊሆንሽ የሚችለው አንቺን ሊያስከብርሽና በእነዚህ ሰዎች ዘንድ እንዳትናቂና እንደፈለጉ መጥተው እንዳይጨፍሩብሽ ሊያደርግሽ የሚችለው አንድ ነገር ቢኖር ይሄ እንደሆነ እንድታቂ ይፈልጋሉ። መስማት የምትችይ አይነት ሰው ከሆንሽ አይ እኔ በቃ ወደዚህ የእሱንም ህይወት አጨልማለሁ ምናምን ይሄ እያልሽ የምትሯሯጪው ሩጫ ምንም እንደማይጠቅምሽ ልነግርሽ እፈልጋለሁ ማለት ነው። በዛ መንገድ የምታመጪው መፍትሄ የለም። በዛ መንገድ የምታስተካኪው ነገር እንደሌለ በደንብ እንዲገባሽ እፈልጋለሁ ማለት ነው። ስለዚህ ፕሊስ ሩታ እሱ እንደሆነ ለልጁ የማይጨነቅ ሰው እንደሆነ በተግባር በተደጋጋሚ እያሳየ ነው። ሲጀመር ለልጁ የሚጨነቅ ሰው ቢሆን ኖሮ እርግዝናው ጀምሮ አንቺን ከህይወቱ ለማስወጣት ተፍተፍ አይልም። አንቺ አራስ ሆነሽ በተኛሽበት ሰዓት ከሌላ ሴት ጋር ከመዝናኛ መዝናኛ እየቀያየረ አሸሼ ገዳሚ አይልም። ለልጁ የሚጨነቅ አባት ከሆነ ማለት ነው። ጀስት መልክ ይሰራል። ልጁን ይዞ እየመጣ ቲክቶክ ላይ ያ አይደለም። እኔ እያልኳችሁ እኮ ነው። አባትነት እናትነት ብዙ ዋጋ ያስከፍላል። የራሳችንን ስሜት መተው ነው። ለምሳሌ አንተ ከሄርሜላ ጋር መሆን ስሜት ከሆነ ለልጅ ስትል ነገ በእናትና በአባት ያላደገ ልጅ የሆነ ተጽዕኖ እንዳለው ሁላችንም እናውቃለን አደለ? ያ ተጽዕኖ እንዳይኖር ሲል ስሜትን ረገብ አድርገህ በሄርሜላ ተማርከህ እንኳን ቢሆን በሄርሜላ የተማረከበትን ስሜት ኩምሽሽ አድርገህ ሰብረህ ከሩታ ጋር መኖር ነው ለልጅ ማሰብ ማለት። ቲክቶክ ላይ የመጡ ልጄን እወዳለሁ ወይም ብሎ ቪዲዮ መቅረጽ ብቻ አይደለም። በቃ ማድረግ ያለብህን ነገር ማድረግ ነው። ጀስት ግን አንተ ለዛ እንደማትሆን በተደጋጋሚ አሳይተሃል እና ትንሽ ህሊና ካላችሁ በልጃችሁ ሩታን ለማስፈራራት አቁሙ። በቃ ሩታን ለማስፈራራት መሞከራችሁን አቁሙ። በቃ ይሄ የማያስኬድ መንገድ ነው። ልጁ የእናንተም ጭምር ነው። የዚህ ልጅ ህይወት እንደ መጠቀሚያ ለማድረግ አትሞክሩ በፍጹም። በቃ አችን ልጅ በዛ መንገድ ሲጀመር ልታስቆመው አትችሉም። እውነታውን ስነግራችሁ ማለት ነው። አብርሃምም ሆነ ሩታ አንድ አካባቢ ላይ መኖርም የለባችሁም። በቃ ሲጀመር ማለት ነው። አንዳችሁ ለሰላም ሲባል የሆነ አካባቢ መቀየሩላ እንዳለባችሁ ነው የሚሰማኝ። አሁንም ቢሆን ማለት ነው አብርሃም ጋር ሄደሽ ይሄ ነው ወደዚህ ነው ወደዛ ነው ብለሽ ሌላ ሰጣ ገባ ውስጥ ከምትገቢ ይልቅ ቀጥ ብለሽ ሄደሽ በህግ ድጋሚ ልጅሽ አጠገብ እንዳይደርሱ አስደረገሽ ልጅሽን ተቀበይ። ሊያዋጣሽ የሚችለው መንገድ ይሄ ነው። እየሄድሽ ለሄርሜላ ፋይል ይዣለሁ ገለመሌ ምናምን የምትይውን ነገር አቁሚ። በቃ አያስኬድም። ከዚህ በኋላ የሚመለሰው አብርሃም ለአንቺም ስለማይጠቅምሽ ይህንን ነገር እያልኩ ያለሁት። ለማንኛውም ጋይስ የዛሬው ቪዲዮችን ይህንን ይመስላል። እናንተስ በዚህ ጉዳይ ምን ሀሳብ አላችሁ? ሀሳባችሁን ኮመንት ሴክሽን ላይ ያስፍሩልኝ። እወዳችኋለሁ። ይመቻችሁ።